ፊልሙ ሲጀምር ሼን የምትባል ልጅን ከጓደኛዋ ጋር ሲጫወቱ እናያቸዋለን። ሁለቱም በትራስ እየተማቱ ሼን ራሷና ጓደኛዋ አንቺ ነን ታስተዋውቀናለች። እኔ ሼን ነኝ፣ እሱ ደግሞ ጓደኛዬ ቼን ነው። ከልጅነታችን ጀምሮ ምርጥ ጓደኛሞች ነን። ነገር ግን በመካከላችን ምንም አይነት የፍቅር ስሜት የለም፣ ወደፊትም አይኖርም። ሁልጊዜም ጓደኛሞች ብቻ ሆነን እንቀጥላለን። ሼን ከእናቷ ጋራ፣ ቼን ደግሞ ከእህቱ ጋር ይኖራሉ። በትምህርት ቤት ዘመናቸው አብረው አይጥ ያሳድጉ ነበር። የቼን ኖተኛ ስምም ሌላ በመሆኑ ቼንም እባክሽ እንደዚያ ትጥሪኝ ቢልም እሷ ግን እሱን ቼን እያለች ማሾፍ ስለምትወድ እሱም በሂደት ይስማማል። ወደ ትምህርት ቤት ሲሄዱ ሌላኛው ጓደኛቸው ዞንግ ከሌሎች ልጆች ጋር ሲጣላ ያዩትና ቼንና ሼን ሊረዱት ሲሮጡ ቼን በጥንካሬ ማነስ ምክንያት ወዲያውኑ ተገፍቶ ይወድቃል። እሷም እነዚያ ልጆች ስትመታ በግጭቱ መሃል ቼን በድንገት አይጧ ላይ ወድቃ ትሞታለች። ሶስቱም አንድ ላይ ቀብሯትና ቀኑን ለማሰብ በየአመቱ እዚህ እንገናኛለን ብለው ይስማማሉ። የኮሌጅ ፎርም በሚሞላበት ጊዜም ሼን አመልክታ ቼንና ዞንግንም አብሯት እንዲያመለክቱ ታደርጋቸውና የሶስቱም የኮሌጅ ህይወት አብሮ ቢጀመርም በሼንና በቼን መካከል ግን የፍቅር ስሜት አልነበረም። በምርቃት ቀንም ዞንግ ለሁለት እያንዳንዳችሁ ከአንድ ሰው ጋር ቀጠሮ ይዛችሁ መታችሁ ካላስተዋውቃችሁኝ እኔ የምላችሁን ታደርጋላችሁ፣ አለበለዚያ ከኔ ጋራ ወደ ምርቃት ፓርቲው ትመጣላችሁ ሲላቸው ሁለቱም ላለመሸነፍ ሲሉ እልህ ይዛቸውና ይስማማሉ። ቼን በኮሌጁ የዳንስ ቡድን ውስጥ ያለችው ልጅ ጠይቆ ስትስማማ ሼን ደግሞ በባስኬትቦል ሜዳ ላይ እያለች የቼንን መልእክት አይታ ላለመሸነፍ ስትል የባስኬትቦል ቡድኑን ካፒቴን ጠይቃ ምሽት ላይ እንገናኝ። በሌላ በኩል ቼን ከሴቷ ጋር እያለ ሼን መታ እንድታድነው መመኘት ይጀምራል። በሩ ሲንኳኳና ሲከፍቱትም እሷን ቆማ ያገኟትና እሱን ለማዳን እኔ እኮ ያንተ ልጅ አርግዣለሁ ስትለው ልጅቷን በቆጣ ቼንን በጥፊ መታ ጥላው ትሄዳለች። አንድ ሌላ ወጣትም ከሼን ጋር በቀጠሮ መጥቶ ስለነበረ ሼን እሱን የተወችው በቼን ምክንያት እንደሆነ በማሰብ እሱን በጥፊ መጥቶ ትሄዳል። እሱ ምንም ጥፋት ሳይኖረው በመመታቱ ደንግጦ ሲቀር እሷ ደግሞ ትስቅበታለች። ሁለቱም ወደ ቦታው ሲደርሱም ዞንግ ርዕዱን ስተሸነፉ ወደ ምርቃት ፓርቲው አብረውት እንዲሄዱ ያደርጋቸዋል። በፓርቲው ላይ ደግሞ አንዲት ልጅ ከቼን ጋር ልትሽኮረመም ትሞክራለች። ቼን ከአልኮል ጋር አለርጂ ስላለበት ጁስ ብቻ ሲጠጣ እሷ ደግሞ ያቺ ልጅ ከአንተ ጋር ልትሽኮረመም ነበረ እያለች ውስጥ ታወራ። ቼንም በጣም ስለጠጣሽ የተሳሳተ ነገር እያየሽ ነው፣ አንድ ባዶ ድንኳን ብቻ ስለነበረም ዞንግ እናንተ ሰዎች እዚህ ተኙ በቃ ብሏቸው ይሄዳል። ከውጭ ከተነጋገሩ በኋላ ለመተኛት ሲገቡ ሼን ምኞቷን መናገር ብትጀምርም እሱ ግን ተኝቶ ነበር። ድራማ ወደ ተጀመረበት የመጀመሪያው ትዕይንት ተመልሶ ሁለቱም በትራስ ሲተማቱ እያለ የሼን እናት ቼን ወርዶ እንዲረዳት ጠይቃውና እሷም ሂድ ስራህን ስራ እየተደሰትክ ቀጥል ብላ ታሽፍበታለች። ከዛ እሷንም ዛሬ ቃለ መጠይቅ እንዳለች ረሳሽው እንዴ ብላ ስታስታውሳት ሼን ለመዘጋጀት ትሮጣለች። ቼን ወደታች ወርዶ እቃዎችን ሲያስተካክል የሼን እናትም በስቶክ ማርኬት ላይ ኢንቨስት ላደርግ ነበር ስትለው ይደነግጣል። ሼንም ቼንን ወደ ላይ ጠርታው ለቃለ መጠይቁ ልብሶችን ስታሳየው እሱም ለዲዛይነር ስራ ስለምትሄጂ ራስሽ ዲዛይን ያደረግሽውን መልበስ አለብሽ ይላትና እሷም ያጸደቀላትን ልብስ ለብሰዋለች። ሼን በስኮተሯ እየሄደች ያለም ሊፕስቲክ ስትቀባ አንዲት አዛውንት ሴት በመምጣታቸው ከፊቱ ያለው መኪና ፍሬን ሲይዝ ገጭታው ትወድቃለች። ከመኪና ውስጥም ሲዶንግ የሚባል ሰው ወርዶ ወደ እሷ ጋር ይመጣና እሷም ለምን በድንገት ታቆማለህ እያያት ትረዳም እንዴ ብላ ስትቆጣው እሱ ግን መኪና ስለተጎዳ በጥንቃቄ መንዳት ነበረብሽ። ሼን የመኪናውን ጉዳት አይታ ሁለታችንም ጉዳት ስለደረሰብን የራሴን ክፍል ከፍላለሁ ብላ 800 ጠይቀዋለች። ሲዶንግም ሲሰቅ ዋጋውን ወደ 1000 ከፍ ታደርገዋለች። እሱም ፖሊስ እንጥራ ሲላት እሷ ግን እባክህ ፖሊስ አናስገባ በግል መጨረስ እንችላለን አስቸኳይ ቃለ መጠይቅ ሳለብኝ ቦታው ደርሰኝ ብላ ትለምነውና ሲዶንግም ቦታው ይደርሳታል። ናፕኪን ሰጥቷትም ፊትሽ ላይ የተበላሸው ሊፕስቲክ አስተካክሊው ብሎ ነግሯት ስልኳን ተቀብሎ ቢዝነስ ካርዱን ይሰጣታል። ሼን ወደ ውስጥ ስትገባም ሲዶንግ በፍቅር ያያታል። ወደ ውስጥ ስትገባም ቃለ መጠይቁ አልፎ በሚቀጥለው ወር ብቻ እድል እንደምታገኝ ታውቅና በተስፋ መቁረጥ ወጥታ ስኮተሯን እየመታች ወደ ቼን ቤት ሄዳለች። መኪና መግጨቷንና ቃለ መጠይቁ ማለፉን ስትነግረው ቼንም የመኪናው ሞዴል ምንድን ነው አላስታውሰውም፣ ግን የሆነ ቁጥር ተጽፎበታል ብላ ስትነግረው ይደነግጣል። እሱ በጣም ውድ የሆነ የመኪና ስም ሲጠራ ያ መኪና እጅግ በጣም ውድ የሆነው ብራንድ እንደሆነ ይገባቸዋል። በዛው ሰዓትም ሲዶንግ ለሼን የ14400 የመኪና ጉዳት ካሳ ደረሰኝ ልክላትና ሁለቱም አይተውት ይደነግጣሉ። ከዚህ ይልቅ ብሞት ይሻላል። ጣዋት ላይም እሱ ካልጋው ላይ ሊወድቅ ሲል ስልክ ሲደወልም አይኗን ገልጣ ቼንን አጠገቧ ስታየው ገፍትራ ተጠላውና ለምን ከኔ ጎን ተኛ እራሷ አስባ እንዳስተኛችው ይነግራታል። ከዛም ሼን ሲዶንግ የደወለላት እንደሆነ አይታ በአካል ለማግኘት ወደ ቢሮ ትሄዳለች። በሌላ በኩል ቼን ጀርባውን በጣም ስለአመመው ለአያቱ ሲነግራቸው አያቱም ሼን የቼን የሴት ጓደኛ እንደሆነች በማሰብ እንግዳ መድኃኒት ሰጡት። ያሰቡት ነገር እንዳልሆነና በአካሄዱ ምክንያትም እንደታመመ ይነግራቸዋል። በሌላ በኩልም ሼን ሲዶንግ ቢሮ ውስጥ ደርስም የመኪናውን ደረሰኝ ደግሞ ያሳያታል። ሼንም እናቷ ትንሽ ሱቅ እንደምታስተዳድር በጣም ድሃ እንደሆኑና ስራ እንደሌላት
የራሷን ወጪ እንኳን እንዳልቻለች የሀዘን ታሪኳን ትነግረዋለች። ሲዶንግ ይህንን ሰምቶ ገንዘቡን ቢቀንስላትም 1200 ይቀር ነበር። ሼን ተጨማሪ ቅናሽ ብትጠይቅም እሱ ግን እምቢ ይላታል። በዚህ መሀልም ቼን ከድርጅቱ እንደሚደውል አስመስሎ ይደውልላትና እሷ በጣም ጎበዝ ስለሆነች ብዙ ድርጅቶች ጥያቄ ቢያቀርቡላትም ገና ጥሩ ድርጅት እንዳላገኘች አስመስለው ያወራሉ። ሼን ስልኩን ዘግታ ለሲዶንግም ተመሳሳይ ነገር በመናገር በክፍያ እንድትጨርስ ጠይቃው፣ ሲዶንግ ግን ሁለት አማራጮች ይሰጣታል። በድርጅቱ ውስጥ መስራት ወይም ገንዘቡን በአንድ ጊዜ እንድትካፈል ሲነግራት፣ ሼን ሌላ አማራጭ እንደሌለ ስጠይቀው ሲዶንግ የሴት ጓደኛ ከሆነች ገንዘቡን አትከፍሊም። ሼንም በዚህ ደንግጣ ሀሳቡን ብትጠላውም በድርጅቱ ውስጥ ለመስራት ግን ትስማማለች። ሲዶንግ ግን በፋሽን ውስጥ እንደሌለበትና በአልኮል ንግድ ውስጥም እንደሚሰራ ሲነግራት፣ ሼን ሌላ አማራጭ ሳትጠብቅ ወዲያውኑ በአልኮል ንግዱ ትስማማለች። ሲዶንግም ራሷን እንድታስመሰክር የመጀመሪያውን ደንበኛ ይሰጣታል። በቀጣይም ቼንን አስከትላ ደንበኛዋን ወደምታገኝበት ሄድና የካሳውን ገንዘብም ለሲዶንግ ስትሰጠው ተገርሞ አሁንም 100 ሺህ ይቀራል፣ ነገ ማታ የሀብታሞች አልኮል ኤግዚቢሽን አለ፣ እሺ ሄዳለሁ ስትልም ሲዶንግ ሞክሪው። ማታ ሼንም ዞንግና ቼንን አብረዋት እንዲሄዱ ጠይቃ ዞንግን ቢቢልም ቼንን አጥምዳ በግድ አብረዋት እንዲሄዱ ታደርገዋለች። በኤግዚቢሽኑ ላይም ሁሉም በፓርቲ ልብስ እያሉ ሁለቱም እንግዳ ሆነ በመምጣታቸው ያፍራሉ። እሷም የመጣችበትን ለመሸጥ ብትሞክርም ጥበቃዎቹ ገፍትረው ወደ ውጭ ጥሏታል። ቼንም ለዛሬ ይህንን ያህል ውርደት ይበቃል፣ እንሂድ በቃ ቢልም እሷ ግን ተስፋ አልቆረጠችም ነበር። እሱ የፓርቲ ልብስ ለብሳ ወደ ውስጥ ትገባለች። ለቼንም ሴቶቹን አናግረህ መረጃ ተቀበል፣ እኔ ደግሞ ወንዶችን አናግራቸዋለሁ፣ እንዴት እንደምሰራ እኮ ያላውቅበትም ሲላት፣ እሷም ምሳሌ ያሳይሃለሁ ብላ አንድ ሰው ጋር ትሄዳለች። ሀብታም እንደሆነ አስመስለው ከእሷ ጋር መሽከርሞም ሲጀምር ደስ ሳይላት ቀስ ብላ ታመልጣለች። በጫማ ምክንያትም እግሯን ስላመማት ቼን መቶ ይሄ ለኛ ቀላል አይደለም ቢላትም ራሴ የሆነ ነገር ማድረግ አለብኝ እርዳኝ ስትለው እሱም ይስማማል። ስትራመድም ከአንድ ሰው ጋር አልትጋጭትልና ሲዶንግ ወደ ራሱ ስቧት ሁለቱም በጣም ተቀራርበው ይታያሉ። ቼን ይህንን ሲያም ለመጀመሪያ ጊዜ ቅናት ሰማዋል። በኋላም ሲዶንግና ሼን ኤዲተር ሞ የተባለች አልኮል እውቀት ያላትን የዜና ኤዲተርን ለማግኘት ሄዳሉ። ሲዶንግ ማስታወቃቸው ኤዲተር ሞም የእሷ ሽያጭ እኮ ልዩ ነው ስትል ሼንም አሁንም ገና ብዙ የምማረዋለኝ። ከፓርቲው በኋላም ሶስቱም አብሮ ሲመለሱ ቼን በመካከላቸው ተቀምጦ ሲዶንግ ለሼን የሚጠይቃትን ጥያቄ ሁሉ ሲመልስ ነበር። ሲዶንግ ተናዶም መልሱን ከሼን የምፈልገው በሳምንቱ መጨረሻ ጎልፍ እንጫወት ብሎ የጠይቃትና እሷም ትስማማለች። በሳምንቱ መጨረሻም ሲዶንግ ለሼን ጎልፍ ሲያስተምራትና ተቀራርቦ ሲቆሙ ቼን እየተናደደ ይመለከታቸው ነበር። ቼንም ኳሷ ለመምታት ሲሞክር ኳሷ ሳትንቀሳቀስ ጭቃው ሲዶንግ ፊት ላይ ያርፋል። በኋላም የሚያስፈራ ፊልም ሲያዩ ቼን በመካከላቸው ተቀምጦ ይፈራ ነበር። ፍርሃት ቢይዘውም እንኳን ሁለቱ ብቻቸው እንዳይቀሩ ብሎ ሳይለያቸው ይቀራል። በቀጣይም ሼን ኤዲተር ሞና ቡድኑ አልታናግር ሄዳ ለሁሉም ቆንጆ ስካርፍ በስጦታ ትሰጣቸዋለች። ኤዲተር ሞን በፋሽን ዲዛይን ፍላጎት እንዳላት ይገባታል። ልትነሳ ስትልም የሱሪያ ቁልፍ ተሰብሮ ልትጋለጥ ስትል ሼን ስካርፉን በቁልፉ ቦታ ቄንጠኛ በሆነ መንገድ አስራላት ታስደማታለች። ማታም ሼንና ቼን የቀጥታ ስርጭት በማድረግ ሲሸጡት አብዛኛው ያልቅና የቀረውን ደግሞ ኤዲተር ሞ ስለገዛቸው ሁለቱም በጣም ተደስተው ያከብራሉ። የሼን አባት የጻፈው የቲያትር ድራማ ታሪክ ሼንና ቼን ከትንሽነታቸው ጀምሮ አብሮ ያደጉ እንደነበረ ያሳያል። ቼን ድሃ በመሆኑ የሼን አባት እሷ ለንጉሱ ሊድረዋት ይፈልጋሉ። ሁለቱ ሊጠፉ ቢሞክሩም በአባቷ ተይዘው እሷ በግድ ከንጉሱ ጋር እንድትጋባ ተደረጋለች። መጀመሪያ ላይ ከንጉሱ ብትሸሸግም በኋላ ግን በንጉሱ ጥረት ፍቅር ይዛታል። ቼን ግን ብቻውን ይቀራል። በእውነተኛው ህይወትም ተመሳሳይ ነገር እየተከሰተ ነበር። ጊዜዋን በሙሉ ከሲዶንግ ጋር ማሳለፍ በመጀመሯ ቼን የባዶነትና የብቸኝነት ስሜት ይሰማዋል። በተለይም በቲያትሩ ቀንም ዝናብ ሲጥል ከሲዶንግ ጋር አብራ ስትሄድ ቼን ብቻውን ይቀራል። ዛንግ መቶም ለቼን የዝናብ መከላከያ እየቀበለው ከእጅ አምልጣለች፣ ከእንግዲህ በኋላ እሷን መከተል ምንም ጥቅም የለውም። ቼንም የሼን ፍቅር በልቡ ውስጥ እየጨመረ መምጣቱንና እንደ ጓደኝነት ይቆጥረው የነበረው ስሜት ፍቅር እንደሆነ ተረድቶ በንዴት ቦታውን ለቆ ይሄዳል። በሌላ በኩል ሼንም የመኪናውን ዕዳ ሙሉ በሙሉ ከፍላ በመጨረሻው 20 ሺህ ተጨማሪ ገንዘብ ለሲዶንግ ሰጠዋለች። ሲዶንግ ግን ደረሰኙን ቀዶ በመጣለም ከእንግዲህ አያስፈልግም። ከዛም በጣም ውድ የሆነ እጅ ሰዓት በስጦታ መልክ እየሰጣት የእኔ ፍቅረኛ ሆኚ ብሎ የፍቅር ጥያቄ ያቀርብላታል። እሷም በነገሩ ደንግጣ በአሁኑ ሰዓት ሊሆን አይችልም፣ ለዚህ አልበቃም ብላ ጥያቄውን ውድቅ ታደርገዋለች። ሲዶንግም ችግር የለውም ሰዓቱን ይዤ እቆያለሁ። በዛው ቀንም የሞተችውን እንስሳታቸውን መቃብር የሚጎበኙበት ልዩ ቀናቸው ነበር። ዛንግና ቼን አስቀድመው ቢደርሱም ሁል ጊዜ ቀድማ የምትመጣው ሼን በመዘግየቷ ዛንግ ይገረማል። ሁለቱም ሼን ከሲዶንግ ጋር ከተዋወቀች ወዲህ እንደቀረች ማሰብ ይጀምራሉ። በዛው ሰዓትም ሼንና ሲዶንግ አብረው ሲመጡ ቼን በቅናት ተቃጥሎ ይሄ የኛ የሶስታችን ቦታ ነው፣ ለምን እሱን ይዘሽ መጣሽ ብሎ ጮህባታል። የቼንን ቅናት ሳልተረዳችው በሁኔታው ትገረማለች። ዛንግ ግን ቼንን አረጋግቶት ዛሬ ጣባ ትፍጠር ብሎ ይዘውት ሄዳል።
ከጥቂት ቀናት በኋላም የክፍል ተማሪዎች የሚሰበሰቡበት ቀን ይዘጋጃል። ቤተ መጻሕፍት ውስጥም ተቀርቅሮ መውጣት አቅቶት ነበር። በፓርቲው ላይም ሼን ደርሳ የእሱን መዘግየት ስታይ ትጨነቃለች። በኋላ ላይም ቼንም ይደርሳል። በፓርቲው ወቅትም አንድ ባልና ሚስት ቼን ከአልኮል ጋር አለርጂ እንዳለበት እያወቁ በግድ እንዲጠጣ ይጫኑታል። ቼን ግን ተከላክላ በእሱ ምትክ እኔ እጠጣለሁ ብላ ለቼን ወተት ትሰጠዋለች። ቼንም የሼንን ተቆርቋሪነት አይቶ ልቡ ይነካል። እንደገና በፍቅር ያወራታል። ወደ ቤት የተመለሱም ለቼን አንተ የኔ ብቻ ነህ፣ ስለዚህ አንተን ድርሻን እጠጣዋለሁ፣ ሌላ ማንም ሊወስደው አይችልም እያለች ፍቅሯን ስትገልጽለት ትቆያለች። እቤት ሲደርሱም ሁለቱም ተቀራርበው ድንገት እናቷ መታ ይዛት ወደ ውስጥ ትገባለች። ቼንም በደስታ ወደ ቤቱ ይመለሳል። በነጋታውም እናትየዋ ቼንን ተጣራውና አትክልት እንዲገዛላትና ምግብ በማብሰል እንዲረዳት ታደርገዋለች። ቼን ይህንን ሁሉ ድካምና ዝግጅት ለራሱ ይመስለው ነበር። ነገር ግን በኋላ ላይ ይሄ ሁሉ ምግብ ዝግጅት የተጋበዘው ለእንግዳው ለሲዶንግ እንደሆነ ሲረዳ በጣም ቅር ይለዋል። ሲዶንግ እስኪመጣ ድረስም ቼን በንዴት ከኩሽና ሳይወጣ እቃዎችን ማጨናነቅና ድምፅ ማውጣት ይጀምራል። ሼንም በሁኔታው ተበሳጭታ ወደ ኩሽና ገብታም ምን ሆነሃል? ለምንድነው ወደ ውጭ የማትወጣው? አንቺና ሲዶንግ አብራችሁ ናችሁ? እየተጣመራችሁ ነው ብሎ ይጠይቃታል። ሼ ለጥያቄው መልስ መመለስ አቅተዋት እዚያዊ ቆይ በሚል ስሜት ወደ ውጭ ትወጣለች። ይህም የቼንን ንዴት የበለጠ ይጨምረዋል። በኋላ ላይም ቼን ወደ ዛንግ ሄዶ ምን ይሻላል ሲዶንግን ልኩን ላሳየው እያለ ያማረራል። ዛንግም ሲዶንግ ካንተ የበለጠ ሀብታምና ቆንጆ ነው፣ እንዴት ልታሸንፈው ትችላለህ ብሎ ይቀልድበታል። ነገር ግን ቼን አንድ ነገር ለማድረግ ይወስናል። ሼንን ይዘዋት ወደ አንድ የመዋኛ ገንዳም ይሄዳል። እዛም የሼን የመጀመሪያ ምኞት የሆነው በወንዝ ዳር ተቀምጦ መክሰስ የመብላት ፍላጎቷን ያሳካዋል። ወንዝ ባይኖርም ገንዳው አጠገብ ዛንግ እንደ አጋፋሪ ሆኖ ያስተናግዳቸዋል። እሷን በሁኔታው ደስ ይላታል። ከዛም ሁለተኛ ምኞቷን ለመፈጸም ቼን በሞተር ሳይክል አጭር ጉዞ ይወስዳታል። ልደቷ ስለነበረም የልደት ኬክ አዘጋጅቶ ያመጣላታል። ዛንግ ደግሞ ከታች ሆኖ ርችት ይለኩሳል። ሰማይ በብርሃን ሲሞላና ርችቶቹ ስታይም ደስ ብሏት ከቼን ጋር መጫወት ትጀምራለች። ምክንያቱም ሁለተኛ ምኞቷ በልደቷ ቀን ርችት እያየች ኬክ መብላት ነበር። ቼንም ኬኩን አጉርሷት መልካም ለት ካላት በኋላ ሁለቱም የተጫወቱ ተቀራርበው በሁኔታው ቼን አፍሮ ፊቱ ሲቃላ፣ ሼን ግን ይሄ ከሁል ጊዜም የሚያጋጥም ተራ ነገር ነው በሚል ስሜት ምንም እንዳልተፈጠረ ለማስመሰል ትሞክራለች። ከዛም አይኖቿን ሸፍኖ በሻማ የተሰራ የልብ ቅርጽና እወድሻለሁ የሚል ጽሑፍ የተዘጋጀበት ቦታ ይወስዳታል። ምክንያቱም የሼን ሶስተኛው ምኞት የፍቅር ጥያቄ በዚህ መልኩ እንዲቀርብላት ነበር። ነገር ግን ይህንን ያዘጋጀው ቼን መሆኑን ስታይ ይደብራታል። ቼን ስሜቱን አውጥቶ ሊነግራት ሲል አቋርጣው በእኛ መካከል ከጓደኝነት ውጪ ሌላ ነገር እንዲኖር አልፈልግም። አንተ ጥሩ ጓደኛዬ ብቻ ነህ። በእኛ መካከል ፍቅር እንዲኖር አልመኝም። ቼንም በቃላቷ ልቡ ተሰብሮ ግን እኔ የአንቺ ፍቅረኛ መሆን የምፈልገው ቢላትን በግልጽ አልፈልግም ትለዋለች። ከዛም ቦታውን ጥላው ትሄዳለች። ቼን በሁኔታው ተጎድቶና ተበሳይቶ ድንገት ላንግ የተባለ ሴት ይተዋወቃል። ሁለቱም ተዋውቀው እሷ ዳንሰኛ፣ ቼን ደግሞ የመድረክ ዲዛይነር መሆናቸውን ይነጋገራሉ። ላንግም የቼንን ስልክ ቁጥርም ተቀብላ በቅርቡ ለስራ ጥሪ ይደርሳል። ቼንም ስለጠጣ አለርጂው ስላለበት ድንገት ራስ ውስጥ ይወድቃል። ዛንግን በፍጥነት ወደ ሆስፒታል ይወስደዋል። ሼን ነገሩ እንደሰማች ወደ ሆስፒታል መታ መጀመሪያ ዛንግን ለሱ ለምን አልኮል ትሰጠዋለህ ብላ ትቆጣዋለች። ከዛም ወደ ውስጥ ገብታ ቼንን መቆጣት ትጀምራለች። ቼን ግን በሷ ተናዶ ስለነበረ ዛንግን ዛሬ ያገኘኋት ሴት ማነች? በጣም ውብ እኮ ናት እያለ እሷ ለማናደድ ይሞክራል። እሷን በንዴት ዛንግን ስታፈጥበት ዛንግ ከጥፋቱ ለማምለጥ ሚስቷን ስም ሳይናገር በፍጥነት ይወጣል። ተበሳይታ ውሃ ልታመጣ በሚል ምክንያትም ትወጣለች። በነጋታውም ጠዋት ቼን ሲነቃ አጠገቡ ተኝታ ያገኛታል። ስልኳን አውጥቶ ፎቶዋን ያነሳል። አይኗን ስትከፍት ግን ስልኩን በፍጥነት ይደብቀዋል። እሷም እጇን በግንባሩ ላይ አድርጋ አሁን እንዴት ነህ ብላ አስጠይቀው በዛው ሰዓት ላንግ ወደ ክፍሉ ትገባለች። ቼንም ለሼን ትናንትና የነገርኳችሁ ሴት እሷ ናት። ላንግም ሼንን ለቼን ምን ሆነሽ ብላ አስጠይቃት የቅርብ ጓደኛው ነኝ ብላ ተመልሳለች። እሷን በደስታ ከቼን ጎን ተቀምጣ የአልኮል አለርጂ እንዳለበት አስቀድመ ልትነግረኝ ይገባ ነበር። ከእንግዲህ አልኮል የሌላቸው መጠጦችን ብቻ ነው የምገዛልህ እያለች ቪዲዮ መቅረጽ ትጀምራለች። ሼን ይህን ስታይም ለመጀመሪያ ጊዜ የቅናት ስሜት ይሰማታል። በንዴትም ቦታውን ጥላ ትወጣለች። በሌላ በኩል የሲዶንግ የድሮ ፍቅረኛው ሜሪ ተመልሳ መታ ከእሱ ጋር ልትታረቅ ትሞክራለች። ዛንግ ሁለቱን አብረው አይቶ ፎቶ ያነሳቸዋል። ቼን የመድረክ ዲዛይን ሲሰራ ላንግ መታ የትዕይንቷን ትኬት እየሰጠችው የእኔ ፍቅረኛ ሁን በላይ ፍቅር ጥያቄ ታቀርብታለች። መልስ አይሰጥም። ዛንግ ደርሶ የሲዶንግንና የድሮ ፍቅረኛውን ፎቶ ያሳየዋል። በዛው ምሽትም ሼን በሲዶንግ ቤት እያለች ሜሪ በድንገት መታ እኔ የሲዶንግ የድሮ ፍቅረኛ ነኝ ስትላት ግራ ትጋባለች። ሲዶንግ ሜሪን ከተለያየም በኋላ ለምን ተመለሽ ስላት እሷ ግን አሁን እንደምትወደው ትነግረዋለች። ሼንም በቦታው ምቾት ሳልተሰማት ምክንያት ፈጥራ ትወጣለች። በነጋታው ጠዋት እናቷ ሱቅ ስትሄድም እናቷ እያለቀሰ ታገኛታለች። ያስያዙት አክሲዮን ሙሉ በሙሉ በመውደቁ ምክንያትም ትልቅ የገንዘብ ኪሳራ ደርሶባቸው ቤታቸው እንኳን ከእጃቸው ሊወጣ እንደሆነ ትረዳለች። እናቷን አቅፋትም አትጨነቂ እኔ ሁሉም ነገር አስተካክለዋለሁ ብላ ታረጋጋታለች።
በዛ ምሽትም ቼን የላንግ ትዕይንት ቦታ ተቀምጦ ሺ እንድትመጣ ይጠብቃታል። በመካከላቸው ያለው ነገር እንዲስተካከል የጽጌረዳ አበባ አዘጋጅቶ ነበር። ነገር ግን ሺን ለዘመዶቿና ለጓደኞቿ ደውላ ገንዘብ ብትለምንም ማንም ስላልረዳት ስልኳ ቢዚ ሆኖ ነበር። ሁኔታውን ያወቀው ሲዶን ግን መቶ አትጨነቂ፣ እኔ እረዳሻለሁ። እሷም ያለቀሰች ገንዘብህን በሙሉ መልስልሃለሁ፣ አሁን ግን በጣም ተቸግሬያለሁ ስትል ሲዶንግ ያቅፋታል። ቼን ከርቀት እያለቀሰች ሲዶንግ ስታቅፈው ያያታል። ሁለቱ ፍቅረኛሞች የሆኑ መስሎትም በሀዘንና በስተት ተረድቶት ቦታው ለቆ ይሄዳል። ከጥቂት ጊዜ በኋላም ሲዶንግ ለሺን የፋሽን ዲዛይኒንግ ሱቅ መስጦታ ያበረክትላታል። በሱቅ ውበትና አቀማመጥ ተገርማ ይህንን ሱቅ ዲዛይን ያደረገው ማን ነው? እያንዳንዱ ነገር ልክ እኔ እንደምወድ ሆኖ የተሰራ ነው ብላ ስጠይቅ ሲዶንግ መልሶ ይሄ የሱቅ ዲዛይንና ሀሳብ ቼን ከመሄዱ በፊት የሰጠው እንደሆነ ይነግራታል። ይህንን ስትሰማ ቼን ሳይነግራት ወደ ሩቅ ቦታ እንደሄደ ትረዳለች። ነገር ግን ሳይሄድ በፊት የሺንን አራተኛ ምኞት ፈጽሞላት ነበር። ይህም ራሷን የምትችልበትን የፋሽን ዲዛይን ሱቅ እንዲኖራት ነበር። ለዚህም ሲዶንግ አግዞት ነበር። ሲዶንግም በእናንተ መካከል ምን እንደተፈጠረ ባላውቅም ያለውን አለመግባባት መፍታት አለባችሁ። ከኔ ይልቅ በልብሽ ውስጥ ያለው ቼን ብቻ እንደሆነ ተረድቻለሁ። ስለዚህ ስሜትሽን ሳታመነቺ ለቼን ንገሪው። እሷም ወዲያውኑ ለቼን ልትደውል ብትሞክርም ስልኩ ግን ዝግ ይሆንባታል። በኋላም ከቼን አያት እንደተረዳችው ወደ ሩቅ ከተማ ወደ ወላጆቹ ጋር እንደሄደና ለመመለስም ረጅም ጊዜ እንደሚወስድበት ታውቃለች። ቼን በአያቱ በኩል ስጦታ አስቀምጦላት ነበር። አዝና ወደ ቤት ተመልሳ ከቼን ጋር ያሳለፈችውን ደስተኛ ትዝታዎችን እያሰበች ታለቅሳለች። ለዛንግ ደውላም ስለ ቼን ስጠይቀው ላንግ ታውቃለች ይላታል። ወደ ላንግ ሄዳ ስጠይቅም እራሱ የላከላትን ፎቶ ታሳየታለች። ቼን ፎቶዎቹ ለእሷ ብቻ የልክላት እንደነበር አስባ ልቧ ቢጎዳም ቼን በሄደበት ቦታ ሁሉ ደስተኛ በመሆኑ እሷን በደስታው ትጽናናለች። ከትንሽነታቸው ጀምሮ እስካሁን ድረስ ያሉትን የቼንን ትዝታዎችን የያዘ ማስታወሻ ደብተር ለላንግ ታስረክባትና እባክሽ በጥሩ ሁኔታ ተንከባከቢው ብላ ትሄዳለች። ከ3 ዓመታት በኋላም ዛንግ ከመጀመሪያ ፍቅሩ ጋራ የሰርግ ስነ ስርዓቱን ያካሂዳል። ሺንም መታ ዛንግን ታገኘዋለች። አሁን ትልቅና ስኬታማ የፋሽን ዲዛይነር ሆና እዳውን በሙሉ ከፍላ ጨርሳ ነበር። ነገር ግን ቺንን አሁንም ማግኘት አልቻለችም። ከሲዶንግ ጋራም ቢሆንም አንድ ላይ አልሆነችም። ምክንያቱም በልቧ ውስጥም አሁንም የምጠብቀው ቺንን ብቻ ነበር። አምስተኛዋ ምኞቷ ሊፈጸም የሚችለው በቼን ብቻ እንደሆነም ታስባለች። ይህም በሰርጓ ቀን ወደ መድረክ ስትወጣ በፊቱ የምታገኘው የሚወዳትን ፍቅረኛዋን ነበር። ወደ መድረክ ስትወጣም ድንገት ላባዎችም በሰማይ ለመብረር ጀምራሉ። ወደፊት ስትመለከትም ከረጅም ጊዜ በኋላ ተመልሶ የመጣው ቼን በፊቷ ቆሞ ታገኘዋለች። በደስታ እንባውም እየፈሰሰ ቼንም እጁን ዘርግቶ በድጋሚ ፍቅር ጥያቄ ያቀርብላታል። በደስታ እሺ ብላ ትቀበሏለች። በመጨረሻ የልጅነት ትዝታቸው ይታያል። በትንሽነቷም ለቼን አንድ ቀን ተናደ ብትሄድ እንኳን ምንም ሳትናገር ወደ እኔ ተመለስ፣ እንደገና ጓደኛሞች እንሆናለን ብለው ነበር። ቼንም አሁንም ያንኑ አድርጎ ተመለሰ። ወደ ሩቅ መሄዱ ለእርሱ ያላትን እውነተኛ የፍቅር ስሜትም እንድትረዳ ያድርጋታል። ደስተኛ ሲሆኑ እያሳየን ፊልሙ ይጠናቀቃል።